ያያችሁ ይሆናል ማለት ነው እንግዲህ what is the aim of this chapter ሚለውን first አሳያችኋለሁ ይሄን ቻፕተር ከጨረሳችሁ በኋላ ፈተናም እንዴት እንደምትሰሩ በደንብ ማሳያችሁ ነው የሚሆነው ማለት ነው እስከ መጨረሻው ደቂቃ መከታተል አትርሱ ቻፕተር 2 እንግዲህ state formation and population movements in the Horn of Africa till 17th century ይላል እንግዲህ እስከ 17ኛው ሴንቸሪ ነው እዚህ ላይ ፎከሳችን የምናደርገው ወይም 17ኛው ሴንቸሪ እስከ 17th ሴንቸሪ ማለት ነው እስከ 17ኛው ሴንቸሪ ነው ፎከስ የምናደርገው በመጀመሪያ የምናገኘው እንግዲህ ፑንት ዳማትና አክሱም ዛግዌ እነዚህ በጣም ወሳኝ የሆኑ ለኢትዮጵያ መሰረት የሆኑ ስልጣኔዎች ናቸው የዛኔ የነበሩት ማለት ነው እሺ ፑንት በሆርን ኦፍ አፍሪካ በጣም ታዋቂ የነበረ ስልጣኔ ነው እንግዲህ የፑንት ፈተና እዚህ ላይ ትኩረት የሚያደርገው ቴሪቶሪያል ሊሚቱ ማይታወቅ ሆኖ ነው ቴሪቶሪያል ሊሚት ማለት በሊሚቱ የት አካባቢ እንደሆነ ከየት እስከ የት እንትሉ ከየት እስከ የት እንደሆነ ማወቅ አንችልም ማለት ነው ከየት እስከ የት እንደነበር ማለት ነው ግን በሬድ ሲ እና በኢንዲያን ኮስታል ባርስ ኦፍ the present day Djibouti ኤርትራ ኢትዮጵያ እና ሶማሊያን ያካትት እንደነበር ያካትት እንደነበር ይገመታል ማለት ነው እንግዲህ በግብጽ ሄሮግራፊክስ መሰረት ነበር ሳውዝ ኦፍ ኢጂፕት እና በዚህ አካባቢ የነበረው ፑንት ተብሎ ይጠራ እንደነበር ኩዊን ሸባ የምትባለው ንግስት ኤልሳቤጥ ንግስት ሳባ የምትባለው የሚኒሊክ ዘ ፈርስት እናት ማለት ነው እሷ በጣም እዚህ ላይ ፑንትን ታስተዳድር እንደነበር ምናምን ነው እዚህ ላይ የሚያወራው ማለት ነው ይሄ ነው በዋናነት ስለ ፑንት ያለው ሌላው ሁለተኛው ዳማት ነው ያው ሌላው ሞር ብዙም ኢምፖርታንስ ስላልሆነ ነው እንትምለው ፎከስ ግን ፈተና የሚመጡትን ቦታዎችና ፈተና የመጡብንን ቦታዎች ነው እናንተ እንት ማድረግላችሁ ማለት ነው ሪቫይዝ ማድረግባችሁ ዳማት existed before rise of አክሱም ከአክሱም በፊት ማን ነበር ዳማት ከዳማት በፊት ማን ነበር ፑንት ማለት ነው እንግዲህ ከአክሱም ዛሬ አክሱም የትግራይ ዋና ከተማ ናት ከአክሱም ትንሽ በስተደቡብ በኩል ነበር ወይም ወደ አዲስ አበባ ሳይድ ሲያይ ማለት ነው ከአክሱም ወደ አዲስ አበባ ሲያይ ነበር እቺ ዳማት የተባለች ቦታ የነበረችው ማለት ነው እሺ እንግዲህ ከሎካል አርኪኦሎጂካል ሶርሶች ነው የዚህ ምንጭ የመጣው ማለት ነው ሎካል ማለት በአካባቢው ከነበሩ ሶርሶች ይሄ ምንጭ እንደተገኘ የሚያሳይ ነገር አለ ማለት ነው ሌላው ዳማት ሩለርስ ዩዝ የሳውዝ አረቢያን ወይም የሳውዲ አረቢያን ፖለቲካልና ሪሊጂየስ ታይትል ሲጠቀሙ ነበር ሙካሪብ ይባላል ይሄ ሙካሪብ ማለት ለምሳሌ ጠቅላይ ሚኒስትር ወይም ፕሬዚዳንት እንደምንለው ማለት ነው በዛ ሰዓት ማለት ነው የሄደው አረቢያ ነበር ማለት ነው ይሄ በቃ ይሄ ነው በዋናነት አዱሊስን ተጠቀም ነበር አዱሊስ ማለት ቀይ ባህር ኤርትራ አካባቢ ማለት ነው ያለች ወደብ ናት እቺ ዳማት ይሄን ስትጠቀም ነበር ሚለውን ቲፕ እንዴት ይዙ ፈልጋለሁ ሁለተኛው አክሱማይት ኪንግደም የሚባለው ነው አክሱማይት ኪንግደም በጣም ወሳኝ ነው ሁለቶች ፕሪ አክሱማይት ይባላሉ ፑንትና ዳማት ማለት ነው አክሱማይት ግን ከፕሪ አክሱማይቶች በኋላ የተፈጠረ ስቴት ነው ማለት ነው ከሁለት ቃል ነው የመጣው አክሱም የሚለው ቃል አክ ኩ ማለት ውሃ ማለት ሲሆን በአገውኛ ማለት ነው ውሃ ማለት ሲሆን ሱም ወይም ሹም ማለት ደግሞ ቺፍ ማለት ነው በሴሜቲክ ቋንቋ ማለት ነው ቺፍ ኦፍ ዋተር ማለት ነው ቺፍ ኦፍ ዋተር ማለት መሆኑ እንዴት ይዙች ፈተና ትመጣለች ማለት ነው እንግዲህ አክሱም ኢመርጅድ ኢን ፈርስት ሴንቸሪ ኤዲ ዊዝ ኢትስ ኒውክሊየስ አክሱም ላይ ነበር የአክሱም ስልጣኔ የተመሰረተው ማለት ነው ኩሼቲክ እና ሴሜቲክ ካልቸሮችንም አጣምሮ ያዘ ነበር ማለት ነው የዛኔ ሌላው በዋናነት ማወቅ ያለባችሁ ነገር ምኑ ሞኖሊቲክ ስቴልስ ኦፍ አክሱም እንግዲህ የአክሱም ሐውልት ምንለው የዛኔ ነበር የተሰራው ማለት ነው ሌላው አግሪካልቸር ነበር ዋና ፎከሳቸው የነዚህ ሰዎች ማለት ነው እንግዲህ ግዕዝ ላንጉጅን ይጠቀሙ ነበር ሚለውንም እንዴት ይዙ ሳባና ግሪክንም ይጠቀሙ ነበር ሚለውንም እዚህ ላይ ትኩረት አድርጋችሁ እንዴት ይዙ ፈልጋለሁ ማለት ነው ይሄ ነገር ነው ያለው ስለ አክሱም
ሞር ዲፕሊ ያው መምሮች የሚያስተምሯቸው ቢሆንም ግን ፈተና የሚወጡት እኔ እስከማቀው ድረስ እነዚህ ናቸው። የተለያዩ ቴምፕሎችን፣ አይረን ቱሎችን፣ ብሪኮችን፣ ኮይኖችን፣ ቶምቦችና ኦብሊስኮችን አትርፈውልን ሄደዋል ማለት ነው። አዱሊስ ላይ ደግሞ ሺፒንግ ቴክኖሎጂ ሺፕ ቢልዲንግ ቴክኖሎጂ ወይም የመርከብ ስራዎች በጣም ፌመስ ነበሩ፣ ታዋቂ ነበሩ እዚህ ቦታ ማለት ነው። በመጀመሪያ አክሱም በጣም ስሞል ስቴት ብትሆንም በአራተኛው እስከ 6ኛው ሴንቸሪ በጣም ኤክስፓንድ እያደረጉ ኢቭን ራሱ ሬድ ሲን አልፎ ሳውዝ አረቢያን ሁሉ እስከ መግዛት ሳውዲ አረቢያ አሁን ዛሬ በጣም ሀብታም የሆነችውን ሀገር እስከ መግዛት ድረስ ደርሰው እንደነበር የሚያመላክት ነገር ነው ያለው ማለት ነው። እዚህ ላይ ይሄ ነው በዋናነት ያለው። አጼ ካሌ የሚባለው ሰውዬ በጣም ኃይለኛ ሰው ነው። እስከ ሳውዲ አረቢያን በ525 ኤዲ ከክርስቶስ ልደት በኋላ አሁን በቅርቡ ማለት ነው 525 ማለት ከተወሰኑ ዓመታት በፊት ሳውዲ አረቢያን ይዞ ነበር ሲገዛ ነበር የሚለውን እንዲትይዙ እፈልጋለሁ ማለት ነው። ነገር ግን እዚህ ላይ በጣም ፈተና ሁሌ የማይቀር አንድ ጥያቄ አለ። እቺን ኖት እስኪናያል። አክሱም lost its control of other side of Red Sea trade። እንግዲህ ሬድ ሲ ትሬድን እያጣች መጣች ከጊዜ ብዛት። decline continued in the following century ሲልና internal political disturbance ይላል እዚህ ላይ internal political disturbance contributing as additional factor። እንግዲህ ሁለት አይነት ፋክተር ነው። አንደኛው ኤክስተርናል፣ ሁለተኛው ኢንተርናል ፋክተር። ፖለቲካል ዲስተርባንስ በስልጣን ሽኩቻ ውስጥ ለውስጥ በሚፈጠር ስልጣን ሽኩቻ መሰረት ነበር ያ ስህተት የተፈጠረው። ሁለተኛው ኤክስተርናል ፋክተር ደግሞ ሪቤሊየንስ ኦፍ ቤጃ ፒፕል የሚባሉ አሉ። ቤጃ ፒፕል እነዚህን ያዟቸው። ቤጃ ፒፕሎች ሪቤል አድርገዋል፣ አምፀው ነበርና እነዛ ቤጃ ፒፕሎች አክሱሞችን ፑሽ አረጓቸው። ሳውዝ ዋርድ ወደ ቁባር በሚባል ቦታ ገፏቸው። በ9ኛው ሴንቸሪ ምን ይላል? ይሄ ቦታ ሪፊውጅ ኢን ኤሪያ ፕሪዶሚናንታሊ በአገዎች እንትን አለ ማለት ነው ተተካ። ከዛ ዛግዌ ዲናስቲ የአገው ዲናስቲ መጣ ማለት ነው። የአገው ዲናስቲ መጣ ማለት ነው። እዚህ ላይ ዛግዌ ዲናስቲ came from local አገው ruling class in ላስታ እንግዲህ ላስታ ላሊበላ ማያክሰው የለም እዛ አካባቢ ነው ኦሪጂኔት ያደረጉት ሚለውን ከዚህ ላይ እንዲትይዙልኝ እፈልጋለሁ ማለት ነው። ዛግዌ ዲናስቲ founded in በ1150 AD by መራ ተክለ ሃይማኖት። እንሰውዬ እንዳትረሱት መራ ተክለ ሃይማኖት ፈተና ይመጣል ማለት ነው። ይሄ መራ ተክለ ሃይማኖት ክሬት አድርጎታል። አደፋ ወይም ሮሃ ወይም ላስታ በሚባል ቦታ ነበር ያው ይታወቃል ክሬት ያደረገው ማለት ነው። የተለያዩ ፖርቶችን ይጠቀም ነበር። እዚህ ውስጥ ዘይላ ፖርት በዋናነት የምትጠቀስናት ማለት ነው። እዚህ ላይ ዳላክንም በሬድ ሲ ኮስት ላይ ይጠቀም ነበር። የተለያዩ አርኪቴክቸራል አቺቭመንቶችን ደግሞ ክሬት አድርገዋል። ከዛ ውስጥ ግን በጣም የሚታወቀው ሮሃ ላይ ያው ላሊበላ በንጉስ ላሊበላ ዘመን 11 ሮክ ሄውን ውቅር አብያተ ክርስቲያኖች እንደተሰሩ እዚህ ላይ የምናገኘው ነው የሚሆነው ማለት ነው። እነዚህ ቸርቾች ወደ 11 የሚጠጉ ቸርቾች እስካሁን ድረስ ለዓለም ክፍት ሆነው እየተጎበኙ ይገኛሉ ማለት ነው። እንግዲህ እንዴት ወደቀ የሚለውን እስኪ እዚህ ላይ በጣም ፈተና የሚመጣው ሁሌም በየአመቱ የሚመጣ አንድ ነገር አለ። ፋክተሮች ለውድቀቱ ምክንያቶች ማለት ነው። የመጀመሪያው በሰክሰሽን ጉዳይ ነው። ሰክሰሽን ማለት ውርስ ማን ስልጣን ይረከብ የሚለው ማለት ነው። በፎርስ ነበር ያው ካሁን በፊት እንደምናውቀው እንደሆኑ ምርጫ የለም በፎርስ ነበር እንደሚለው ማለት ነው ስልጣን ሲረከቡ የነበሩት። ስለዚህ በፎርስ ምክንያት ምን ሆኗል ማለት ነው? ስሙዝ ሰክሰሽን አልነበረም ማለት ነው። በዛ ነው የተዳከመችው። ሁለተኛው ምክንያት ኦፖዚሽን ፍሮም ዛግዌ ኪንግ ስትሮንግ ኦፖዚሽን ተነሳ ማለት ነው። በማን የተነሳው የሚለውን ስናይ አንደኛ በትግራይና በአማራ ሰዎች ማለት ነው። ለምሳሌ ትግራይ ውስጥ ክለርጂዎች አሉ ማለት ነው። በዛን ሰዓት ክለርጂዎች አሉ። እነዛ ክለርጂዎች ኦፖዝ ያደርጉ ነበር። ቸርቾች በአክሱም እና በደብረ ዳሞ አካባቢ ደግሞ አንቲ ዛግዌ ኦን ፕሮፓጋንዳ ሲነዛ ነበር ማለት ነው። በዛ ሰዓት
related to legend of Queen Sheba and King Solomon of Israel እንግዲህ የእስራኤል ንጉስ ሶሎሞን እና ሸባ ኪዊን ሸባ የምትባለው just ከዛ ያልወረደ ስርዓት ከዛ ያልመጣ ስርዓት መንግስት የለበትም ብለው ያስቡ ስለነበር ነው ማለት ነው ይሄን ሲያደርጉ የነበሩት በዛ ምክንያት ዛግዌ ኪንጎች ምን ተብለው ሲታሰቡ ነበር ኢሊጂቲሜት ተብለው ወይም በቃ ህጋዊ ያልሆኑ ሊደሮች ናቸው መሪዎች ናቸው ተብለው ይታሰቡ ነበር ማለት ነው እንግዲህ ይሄ ሁሉ ጣጣ ለምንድነው የአክሱም ስልጣኔ እንደገና ለመመለስ ታስቦ ነው ማለት ነው ከዛ መጨረሻ ላይ ያው አማራጭ ፊኩን ነው አምላክ የሚባል ሰውዬ በቃ ተነሳ ዲፊት አደረጋቸው የመጨረሻውን ዛግዌ ኪንግ ይተባረክን በ1270 ላይ ኩኖ አምላክ ዲፊት አድርጎ ስልጣን ያዘ ማለት ነው እንግዲህ ያወዛ በኋላ አለቀላቸው ማለት ነው ይሄን እንዴት ይዙ ፈልጋለሁ ሁለተኛው ፓርት ሳውዝ ዌስት ላይ ምን ነው አሁን ደቡብ ክልል ብለን የምንጠራው አካባቢ ማለት ነው ቢዛሞ ዳሞት ኢናሪያና ጋፋት የሚባሉ ቦታዎች ያው ዳሞት የሚለው ቃል እስካሁን አለ ኢናሪያ ይኑር አይኑር አላቅም ጋፋት የሚባልም ሰማለሁ the kingdom of ቢዛሞ ሚላል እዚህ ላይ ደግሞ kingdom of ቢዛሞ እንግዲህ ይሄ ቢዛሞ አባይ ወንዝ አለ ከአባይ ወንዝ በደቡብ መታጠፊያ በኩል አሁን አባይ የምንለው ወንዝ ደቡብ መታጠፊያ ወንበራ በሳውዝ ጎጃም ወንበራ በተቃራኒ በኩል ነበር የነበረው የቢዛሞ ምንለው ማለት ነው እንግዲህ መቼ እንደተመሰረተ አይታወቅም ቢዛሞ ይላል ግን እስከ 6ኛው ሴንቸሪ አካባቢ ክርስቲያን ኪንግ ደግሞ ተቆጣጥሮ እንደነበር ያው ይነገራል ኦሞቲክ ስፒከሮች ናቸው ደግሞ የሚለው እንዴት ይዞ እዚህ ላይ በብዙ በክርስቲያን ኪንጎች ሃራሽ ተደርገዋል ወይም ተጎድተዋል ይሄ ፖፑሌሽን ኦፍ ቢዛሞን ምን አድርጎታል ቀንሶታል እንግዲህ what is the reason why population of ቢዛሞ is minimized ከተባላችሁ ክርስቲያን ኪንጎች ምን ሲያደርጓቸው ሲያሰቃዩዋቸው ስለነበሩ ማለት ነው ሜጫ ኦሮሞዎች ከዛ መጡና በ16ኛው ሴንቸሪ ምን ይላል መሰላችሁ on the arrival of ሜጫ ኦሮሞ towards the end of 16th century part of remaining population fled across አባይ into ጎጃም ወደ ጎጃም fled እንደ አድርገዋል ማለት ነው እነዚህ እንትሮች ማለት ነው የቀረው ፖፑሌሽን ሌላው ደግሞ የቀረው ምን ወደ ምን አደረገ behind retreated farther west to ወደ ላውላንዶች ምን ሆነ ሄዱ ማለት ነው ፈለሱ የቀረው ደግሞ ያው በሚጫ ኦሮሞዎች እንደተያዘ የሚያመላክት ነገር ነው ያለው ማለት ነውና በስቃየት ነው የኖሩት እነዚህ ሰዎች ብላችሁ ያዙ ሌላው ኪንግደም ኦፍ ዳሞት የሚባል ደግሞ አለ ዳሞት እንግዲህ ኦልድስት ከተባላችሁ ማን ነው ዳሞት ነው ስትሮንግስት ስቴትስ ኢን ኢትዮጵያ ሪጅን ነበር ግን ደግሞ በዋናነት የሚታወቀው ዳሞት በመሆኑ ኦልድስት በመሆኑ ማለት ነው what is oldest state ከተባላችሁ ዳሞት ብላችሁ ተመልሳላችሁ ማለት ነው ዌስተርን እና ሳውዘርን ፓርት ኦፍ ኢትዮጵያ ሪጅንን ያሁኑን ኢትዮጵያ ሪጅን ይዝ ነበር ቤንሻንጉል ጉምዝን በኢስተርን ፓርት ደግሞ ስናየው እስከ ቤንሻንጉል ጉምዝ ድረስ ይሄድ እንደነበር ወደ አባይ ጎርጅም ይሄድ እንደነበር ብዙ አቅጣጫ እንደነበረው ነው የሚያሳየው ነገር ግን ይሄ ዳሞት የቆየው እስከ ዛግዌ ፔሪድ ብቻ ነው ሙስሊምና ክርስቲያን ኮሚኒቲዎች እንግዲህ ትሬድ ሲያደርጉላቸው ነበር ከነዚህ ሰዎች ጋር ከዳሞቶች ጋር ለምሳሌ ጎልድ ጂንጀርና ስሌቦችን ወደ አረቢያ ፐርሺያ ኢንዲያ ግሪስና ኢጂፕት ሲልኩ እንደነበር እዚህ ላይ በደንብ ልታስታውሱ ይገባል ማለት ነው እንግዲህ እስካሁን ድረስ ዲስትሪክታቸው ዳሞት እየተባለ እንደሚጠራ ደግሞ ያው እዚህ ላይ እንዴት ይዙ ፈልጋለሁ ማለት ነው ይሄ ነው በዋናነት ሞታላሚ የሚባል በጣም ታዋቂ መሪ እንደነበራቸውም እንዴት ይዙልኝ ፈልጋለሁ እነዚህ ናቸው ሜን ኮንሴፕቶች እኔ እስከማቃቸው ድረስ ማለት ነው ሌላው ኪንግደም ኦፍ ኢናሪያ ምንለው አለ ኢናሪያ ሚልቃል አዲሳቸው አይሆንም መቼም ጎጀብ ሪቨር ምትባል ሪቨር አለች ዌስት አፐር ኮርስ ኦፍ ጊቤ በጊቤ ሪቨር ጊቤን ሁላችንም እናውቀዋለን በጊቤ ሪቨር አካባቢ ጎጀብ ሪቨር ምትባላለች በዛ አካባቢ የነበረ ነው መቼ እንደተመሰረተ አይታወቅም ማለት እንደ ቢዛሞ ማለት ነው መቼ እንደተመሰረተ አይታወቅም እንግዲህ
ይሄ ኢናሪያ በማን ነው እንግዲህ ዶክመንቱ የተገኘው ከተባላችሁ በክርስቲያን ኪንጎች ነው። አክሱማይት ፔሪየድ መጨረሻ ላይ በክርስቲያን ኪንጎች ነው እንትን ያለው ማለት ነው። አምደ ጽዮን በሚባል ሰውዬ ነው ያው ኢንኮርፖሬትድም የተደረገው ወደ ክርስቲያን ኪንግደም ማለት ነው። አምደ ጽዮን ከኢናሪያ ጋር ተያይዞ እንደሚነሳ ልታውቁ ይገባል ማለት ነው። ሌላው ጋፋት ነው። ጋፋት እንግዲህ እዚህ ላይ ሳውዝ ኦፍ አባይ ሪቨር ይላል። ከአባይ ሪቨር በስተደቡብ በኩል የተመሰረተ ስልጣኔ እንደሆነ ልትይዙልኝ ይገባል ማለት ነው። የጋፋት ምንለው it's not clear from scanty records in Ethiopia chronically whether Gafat former state or kingdom ይሁን ስቴት ይሁን አይታወቅም ማለት ነው። ይሄ ነገር ግን በጣም ጎልድ እንደነበረው እንድታውቁት ነው ማለት ነው። የጋፋት የሚባለው ማለት ነው በቃ የጎልድ ሶርስ እንደሆነ ሚለውንና ሁለተኛ ደግሞ ስቴት እና ኪንግደም ይሁን አይሁን ሚለውን አይታወቅም ሚለውን ኮንሴፕት ብቻ ትይዛላችሁ ማለት ነው። 2.3 ሙስሊም ስቴቶች አሉ። ሸዋ፣ ሀዲያ፣ ፍትሃጋር፣ ባሊ፣ ኢፋትና ዳውሮ የሚባሉ ሙስሊም ስቴቶች እንደነበሩ እዚህ ላይ ልታውቁ ይገባል ማለት ነው። የመጀመሪያው እንግዲህ ሸዋን እስኪ እናንሳ ጥርጥር አድርገን አይዟችሁ ጋይስ በጣም እንደውም ባጭሩ ነው ያስረዳዋችሁ ያላሁት ግን እየገባችሁ እንደሆነ አይ ሆፕ በደንብ ክላሪፋይ ስለማደርገው እየገባችሁ እንደሆነ ተስፋ አደርጋለሁ ማለት ነው። አስተያየት ግን ስጡኝ ኮሜንት ላይ እንደዚህ ብታቀርብ ወይም እየፈጠንክ ነው ወይም ቀስ ብለህ ብታስረዳን ወይም የምትሉት ነገር ካለ በሚመቻችሁ ሙድ መሄድ ስለሚችል ሌሎች ኮርሶችንም ማቀርብላችሁን ትጽፉልኛላችሁ ማለት ነው። አሁን ይሄን ቪዲዮ ፖዝ አድርጉት አቁሙትና ጻፉልኝ ማለት ነው። ሰብስክራይብም አድርጉ ላይክም አድርጉ ማለት ነው። እንቀጥል። ሱልጣኔት ኦፍ ሸዋ ማለት introduction of Islam to Horn of Africa is followed by emergence of series of Muslim states in 9th century ይላል። በ9ኛው ሴንቸሪ ያው እስላም ኢንትሮዱስ እንደተደረገ የሚያሳይ ነው። አዱሊስን ምናምን ስለተቆጣጠሩ ማለት ነው። ይዛኔ ዘይላንን ገፍ ኦፍ ኤደን የሚባለውንም ተቆጣጥረዋል ማለት ነው። እንግዲህ እነዚህ ሙስሊሞች ማለት ነው። ሸዋ እንግዲህ መቼ ነው ስቴብሊሽ the first ሙስሊም ሱልጣኔ ከተባለ ሸዋ ነው ባይዘው በ896 ኤዲ ነው። ማክሱማይት ክላን ይባላሉ። ማክሱማይት ዲናስቲ ማለት ነው። ዲናስቲያቸው ማን ይባላል ብሎ ፈተና ባለፈው መጥቶ ነበር። ማክሱማይት ዲናስቲ ይባላል ማለት ነው። ይችን እንዴት ይዙ ማለት ነው። እንግዲህ በመጨረሻ የወደቀው ኢንተርናል ፓወር ስትራግል በመኖር ነው። የውስጥ የስልጣን ሽኩቻ እኔ ስልጣን የሚይዘው እያሉ ሳይስማሙ ስለቀሩ ወድቀዋል ማለት ነው። ሌላው ኢፋት የሚባል ደግሞ አለ። ኢፋት ከሸዋ በስተደቡብ በኩል ይገኝ ነበር ማለት ነው። ዑመር ወላስማ የሚባለው ሰውዬ ዑመር ወላስማ ይሄ ኢፋትን እንትን እንዳደረገው ጀስት እንደመሰረተው ልትይዙ ይገባል ማለት ነው። ማክሱማይት ዲናስቲን ዲስትሮይድ አድርገውታል ማለት ነው። እነዚህ ሰዎች ማለት ነው በጣም ኃይለኛ ናቸው ባይዘው የነበሩት ዘይላ ትሬድን ሜን ሶርስ ኦፍ ኮንፍሊክት ቢትዊን the two states እንግዲህ ክርስቲያንና ሃይላንድንና ሙስሊሞች እንግዲህ በጣም በዘይላ ትሬድ ሲጣሉ እንደነበሩ የሚለው ነገርም እንድትይዙ እዚህ ላይ እፈልጋለሁ ማለት ነው። ሌላው ሱልጣኔት ኦፍ ሀዲያ ነው። ሶሪ ጋይስ ያው እንግዲህ ትንሽ ጉንፋን እየረበሸኝ ነው። ሱልጣኔት ኦፍ ሀዲያ ማለት ሀዲያ was one of medieval Muslim states in Ethiopia region እንግዲህ ሀዲያ አሁንም ስሙ አለ መሰለኝ ደቡብ አካባቢ ሲጠራ ሰማለሁ። ሀዲያ በጣም ታዋቂ የሆነ ቦታ ነው በሙስሊም ሱልጣኔቶች ማለት ነው። እንግዲህ በጣም ይሄ ሀዲያ የሚታወቅበት ዋናው ነገር በአምደ ጽዮን ነበር ዶክመንቱ ላይ የተገኘው ማለት ነው። ምክንያቱም አምደ ጽዮን በጣም ኃይለኛ ሰው ነው። ብዙ ሙስሊሞችን ወደ ክርስቲያን ኢንኮርፖሬት አድርጎ ብዙ ፓጋኖችን ወደ ክርስቲያን ኢንኮርፖሬት አድርጓል ማለት ነው። አምደ ጽዮን የሚባለው ሰው በጣም ኃይለኛ ሰው ነው የነበረው። እንግዲህ ለክርስቲያኖች ግብር በመገበር ነው ሲታወቁ የነበሩት እነዚህ ሀዲያዎች ማለት ነው። ዌስተርን ፍሮንቲየሩ ወደ ጊቤ ሪቨር ቢጠቀም ሳውዙ ደግሞ ወደ ለቃዋሳ እንደሚደርስ ኖርዙ ደግሞ ወደ ዝዋይ እንደሚጠጋ
ሚያሳይ ነገር አለው ማለት ነው እቺን እንድትይዙልኝ እፈልጋለሁ ማለት ነው ሌላው ጋራድ ሚል ታይትል እንደነበራቸው የሃዲያ መሪዎች ጋራድ ምትል ቃል እንድትይዙ እፈልጋለሁ ማለት ነው በቃ ይሄ ነው በዋናነት መጨረሻ ላይ ያው ወደ ክርስቲያን እንትን እንደሆነች ኢንኮርፖሬት እንደሆነች በሰርጸ ድንግል አባንድን እንደሆነች ሚታይ ነገር ነው ያለው እዚህ ላይ ማለት ነው the last rebellion of Idea was during the reign of ሰርጸ ድንግል who totally abandoned the sultanate because of reason በቃ በሰርጸ ድንግል ጊዜ እነዚህ በጣም እንትን ስላመጹ እንደተዋቸው የሚያሳይ ነገር ነው ያለው ማለት ነው እዚህ ላይ የሚያሳይ ነገር ነው ያለው ሌላው ሱልጣኔት ኦፍ ባሊ ምትባል ደግሞ ነበረች ባሊ ሙስሊም ሱልጣኔት ሆና ጋራድ ሚል እንደ ሃዲያ ማለት ነው ጋራድ ሚል ታይትል ይጠቀሙ እንደነበር ነው እዚህ ላይ የሚያሳየው ማለት ነው ሌላው መቼ እንደተመሰረተች አይታወቅም ነገር ግን አሁንም በክርስቲያን ኪንጎች ዶክመንት ውስጥ ነው የኖረችው ማለት ነው እቺ ባሊ ምትባለው ማለት ነው ባሊ እንግዲህ በብዙ ሙስሊም ሱልጣኔቶች ሰራውንድ ስትደረግ እንደነበረና ወደ አዳል ጋርም ግንኙነት እንደነበራት እንግዲህ ግን ቴሪቶሪያል ሊሚቷ በሳውዝ በኩል ምንም ያው እንደማይታወቅ የሚያሳይ ነገር አለ ብዙ ኢትኒክ ግሩፖችንም አጠቃላት ይዝ ነበርች ባሊ ምትባለው ሲዳማን ጨምሮ ማለት ነው አሁንም በሃይላንድስ ኦፍ ባሊ አካባቢ ይገኛሉ ማለት ነው ሌላው ዘ ሱልጣኔት ኦፍ ዳውሮ ምን ነው አለ ደግሞ እዚህ ላይ ቀርበናል አይዟችሁ ጋይስ ፍታ ጋር ዳውሮ እዛ በኋላ መጨረሻ ላይ ኢንተርስቴት ኮንፍሊክት ቢትዊን ሱልጣኔት ኦፍ አዳል ምናምን የሚለውን አይተን ያው እንጨርስ ነው የሚሆነው እስኪ እዚህ አካባቢ እስኪ ምን ያህል እንደቀረን ነውና በቃ ጨርሰናል የሳመሪ ኤክሰርሳይዝ እዚህ ላይ ይመጣል just for some minutes የተወሰኑ ደቂቃዎች ያው ታገሱ እኔም ያው እናንተን ሪፍሬሽ ያደረኩ ነው ያስረዳዋችሁ ያለው ያሰውክ ያለውትና አሪፍ ነው ሌላው ዳውሮ was situated south of Shawa bordering on Ifat in right bank of Awash ይላል ይሄ በቃ በዚህ በኩል ነው የሚለውን አትያዙት ያለ ፈተና አይመጣም ነገር ግን በአርሲ ሪጅን ባሁኑ አርሲ ሪጅን አካባቢ ነው በጣም ስተከበው የነበረው ሚለውን እንድታዩት ማለት ነው ሌላው ደግሞ ancestors of the present ሲዳማ ethnic group ያሁኑቹ ሲዳሞች አሁኑ ሲዳማ ክልል ምንለው ባሁኑ ቴሪቶሪ በዳዋሮ አካባቢ ያሉት ናቸው ማለት ነው በቃ በዳዋሮ አካባቢ ነው የነበሩት they were forced to move in present territory around Oromo river because of wars of Imam Ahmed Ibrahim በኢማም አህመድ ኢብራሂም መሰረት ፍልሰት አካሂደዋል ማለት ነው በእነዚህ ሰዎች ሚለውን እንዴት ይዙ ይገባል ማለት ነው ሌላው እና የመጨረሻው ሱልጣኔት ኦፍ ፋታጋር የሚባለው ነው the sultanate of ፋታጋር emerged around middle of 13th century ይልና በሌክ ዝዋይና በቢሾፍቱ አካባቢ ባሁኑ ደብረዘይትም አያቃት ሰው አይኖርም ያስባለው ለአዲስ አበባ በጣም ቅርብናት እዛ አካባቢ እንደነበረ የሚያሳይ ነገር አለ ማለት ነው እዚህ ላይ ፋታጋር also became tributary of Christian kingdom during reign of አምደ ጽዮን በአምደ ጽዮን የስልጣን ዘመን በቃ በጣም የሰውዬ ፓወርፉል ነው ብያቸዋለሁ ቀደም ብዙ ሙስሊም ስቴቶችን እንዲገብሩ ግብር እንዲከፍሉ ያደረገ ነው ማለት ነው ይሄን እንዴት ይዙ ማለት ነው ከዛ ያው ገባሪ ሆና ቀርታለች ማለት ነው ሌላውና የመጨረሻው ፓርታችን ምናየው ኮንፍሊክት ነው ኮንፍሊክት ኢንተርስቴት ሪሌሽን ማለት ኢንተር ማለት ቢትዊን ማለት ነው በሁለት እንትኖች መካከል በማናበባም በክርስቲያን ኪንግደም እና በአዳል ወይም በሙስሊም ኪንግደሞች መካከል ኮንፍሊክት እንደነበረ እዚህ ላይ ምናየው ነው የሚሆነው ማለት ነው እንግዲህ ዘ ፕራይመሪ ሶርሱ ምንድነው ዋናው መሰረት ዋናው ምንጩ ምንድነው ሲያጣላቸው የነበረው ምንድነው የሚለውን እስኪ እኔ በጣም ይገርመኛል እንዴት ሲጣሉ እንደነበረ ሳስብ ማለት ነው እንግዲህ ሎንግ ዲስታንስ ትሬድ ነው ንግድ ነበር ሲያጣላቸው የነበረው አያችሁ ገንዘብ መቸስ ከባድ ነው ንግድ ነበር ሲያጣላቸው የነበረው እንግዲህ ይሄ ሎንግ ዲስታንስ ትሬድ ሶርስ ኦፍ ግሬት ዌልዝ ነበር ይዛኔ የተለያዩ ህዝቦችን ኢትዮጵያ ውስጥ ያገናኝ ነበር ማለት ነው በውጭም በውስጥም የሚገኙ ኢትዮጵያውያን ማለት ነው
በዚህ ውስጥ እንግዲህ በጣም ጦርነት ነበር ማለት ነው። በተለያየ ጊዜ አንዱ ያጠቃል፣ አንዱ አንድ አመት አንዱ ያጠቃ ነበር። እንግዲህ ዘይላ ትሬድ ሮትን ለመቆጣጠር ነው በዋናነት የሁሉ ጦርነት ሲደረግ የነበረው ሚለውን እንዴት ይዙ ይሄ ጦርነት እንግዲህ በአብርሃ እንትን አህመድ ኢብን ኢብራሂም አልጋዚ ኢማም አህመድ ኢብን ኢብራሂም አልጋዚ ወይም አህመድ ግራኝ ምንለው በዋናነት ወይም ዘ ሌፍት ሃንድ ተብሎ የሚጠራው ይሄ ሰውዬ ነው በጣም ሲያስጨንቃት የነበረው ይሄን እንትን ማለት ነው ሶርሱን እየተቆጣጠረ ማለት ነው። መጨረሻ ላይ ያው እንደሞተ የሚያሳይ ነገር አለ፣ በገላውዲዮስ እንደተገደለ የሚያሳይ ነገር አለ ማለት ነው። ሌላ ኢንተርናሽናል ዳይሜንሽን ኦፍ ዋር ይላል። ኢንተርናሽናል ዳይሜንሽን ኦፍ ዋር ይላል። እንግዲህ እዚህ ላይ በጣም ወሳኝ ነው። እዚህ ላይ በደንብ ተከታተሉ፣ ወሳኝ ነው። ኢንተርናሽናል ማለት ዓለም አቀፋዊ አቅጣጫ ሲይዝ ነው። ዳይሜንሽን አቅጣጫ ስለሆነ ጦርነቱ ዓለም አቀፋዊ አቅጣጫ የያዘ ማለት የውጭ ሀገር ጣልቃ ገብነት አለው ማለት ነው። እስካሁን የነገርኳችሁ ትሬድ ሮትን ዘይላ ትሬድ ሮትን ለመቆጣጠር በአህመድ ግራኝና በተለያዩ በእንትኖች በገላውዲዮስ አባት ምናምን እንትን ሲሉ ነበር ጦርነት ነበር የሚለው ነው። አሁን ግን ኢንተርናሽናል ዳይሜንሽን ቢዝ የሚለውን ነገር ነው እዚህ ላይ እንዲታዩልኝ የምፈልገው ማለት ነውና ኢንተርናሽናል ዳይሜንሽን የሚይዘው ምን ሲሆን ነው? ሁለት ኦቶማን ቱርኮችና ፖርቹጋሎች ጣልቃ ሲገቡ ነው። ኦቶማን ቱርክና እንትኖች ፖርቹጋሎች ለሃይማኖት ለሆነ የመጡት ኦቶማኖችም ሞር ለሃይማኖት ቢሆንም ግን የንግዳቸውን ሜን ኤማቸው ከቨሩ ቢሆንም ሃይማኖት ከቨር ወይም በውጭ የሚያሳዩት ገጽታ ቢሆንም ሜን ኤማቸው እንትን ነበር ማለት ነው። ይሄ ሪሊጅን ሳይሆን ኢኮኖሚክ ፐርፐዝ ነበራቸው ማለት ነው። ከዛ መተው ሁለቱም አግዘዋል። መጨረሻ ላይ አህመድ ግራኝ በቃ ባጭሩ ስነግራችሁ አህመድ ግራኝና ገላውዲዮስ ናቸው መጨረሻ ላይ የገጠሙት ማለት ነውና አህመድ ግራኝ በገላውዲዮስ ጦር ተሸንፎ እንደሞተ ነው በዋናነት እዚህ ላይ ሁሉ ታሪኩ የሚጠቃለለው ማለት ነው። የመጨረሻው ፓርት ፖፑሌሽን ሙቭመንት ኤንድ ኤክስፓንሽን ኤንድ ኢንተግሬሽን ኢን ኢትዮጵያ ሚላል እዚህ ላይ እንግዲህ ፖፑሌሽን ሙቭመንት ማለት ስደት ምናምን እንደዚህ በቃ ማይግሬሽን ምናምን ሲካሄድ ነው ማለት ነው። ይሄ ፖፑሌሽን ሙቭመንት የተለያየ ዳይሜንሽን አለው። ነገር ግን በዋናነት እዚህ ላይ ፎከስ ማድረግ ያለባችሁ ናርጎባ የተለያዩ ቦታዎች እንደተሰደዱ አፋር፣ ሶማሌዎች፣ ኦሮሞዎች፣ ዋላቡ የሚባሉት እነዚህ ቦረና ባረንቱ የሚባሉ አሉ። በኦሮሞ ውስጥ ባረንቱና ቦረና ኮንፌደሬሲ ብዙ ጊዜ ያው ፈተና ስለምትመጣ ነው እዚህ ላይ ትኩረት ያደረኩላችሁ። ቦረና ኮንፌደሬሲ ሜጫ፣ ቱሌማ፣ ሳውዘርን ቦረና እና ጉጂ የሚባሉ አራቶችን ሲይዝ ባረንቱ ደግሞ እነዚህ ስድስቶችን ይይዛል ማለት ነው። እነዚህን ስድስቶችን ይይዛል። እነዚህን ሸምዳችሁ ያው ያዟቸው ነው የሚይዛቸው ፈተና መጣው ስለመለስኳቸው ማለት ነው። ሌላው በሁለት ስቴጅ የኦሮሞ የኬንያና የሶማሊያ ፖፑሌሽን በቃ የኦሮሞ ፖፑሌሽን ሙቭመንት በሁለት ስቴጅ እንደተካሄደ ፈርስት ስቴጅ ፈርስት ሃፍ ኦፍ 16th ሴንቸሪ እና ሁለተኛው ስቴጅ ሚድል ኦፍ 16th ሴንቸሪ እስከ 16 18 እንደሆነ ኬዙ ደግሞ ምንድነው የሚለውን እዚህ ላይ ያው ብዙም ሰዓት ለመቆጠብ እንትና አላነሳው ምክንያቱም በጣም ብዙ ኬዞች ናቸው ያሉት እዚህ ላይ እንደምታዩትና ኬዙን እዚህ ላይ እናንተ የምታነቡት ነው የሚሆነው። ለምን ሰክሰስፉል የሚለውን ግን እዚህ ላይ ትኩረት አድርጌ ልንገራችሁ ማለት ነው። ምክንያቱም ያው ኬዙን ያላነሳውላችሁ ትንሽ በጣም የተንዛዛ ነው ብዙ እንትኖች አሉት ፕሮሰስ ምናምን አለው። ነገር ግን እናንተ ያው ጥር ባለ መልኩ የምታዩት ነው የሚሆነው ማለት ነው። ነገር ግን እዚህ ላይ ለምን ሰክሰስፉል ሆነ የሚለውን እስኪ ገዳ ሲስተም ፕሮቫይድድ ትሬኒንግ ኤንድ ሚሊታሪ ኦርጋናይዜሽን ነበረው ማለት ነው። ሚሊታሪ ኦርጋናይዝድ የሆነ ነበር ማለት ነው። ለዛ ነው ሰክሰስ ያገኙ ይላል እዚህ ላይ እንግዲህ ዘ ኦሮሞ ሜድ ዋይድ ኤንድ ጉድ ዩዝ ኦፍ ሆርስ አያችሁ ፈረስን በደንብ ሲጠቀሙ ነበር ማለት ነው። ኢንስቲትዩሽን ነበራቸው ነገዳ የሚባሉት ማለት ነው። ኢንስቲትዩሽን የተለያየ ኢንስቲትዩሽንም ስለነበራቸው ማለት ነው። ይሄን ነው እንግዲህ በዋናነት ላነሳላችሁ የምፈልገው። አይ ሆፕ ቪዲዮ እንደተመቻችሁ አልጠራጠርም። ወደ 27 ደቂቃ እዚህ ላይ እንደሚያመለክተው ተጠቅመናል ማለት ነው። ያው እንግዲህ በዚህ መጨረስ ነው የሚሆነው። ያው እዚህ ላይ ብዙም ኦሮሞ ፖፑሌሽን ሙቭመንት ላይ በጣም ብዙ ሰዓት አንድ ቪዲዮ ይወጣዋል እዚህ ላይ ማለት ነው። የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። ስለ ኦሮሞ ፖፑሌሽን ሙቭመንት ሙሉ ቪዲዮ ስራለን በሉኝ።
በጣም ሰፊ የሆነ ኮንቴንት ስለሆነ ነው። ነገር ግን አሁን ያልኳችሁን ሜን ፓርቶች ግን አሳጥሬ እነግራችኋለሁ። እነዛ ናቸው ፈተና የሚመጡት። እነዚህን ካያችሁ አይ ሆፕ እንትን ትላላችሁ ማለት ነው። ያው ሪቪው ኤክሰርሳይዝ እንዳልኳችሁ አልሰራም፣ እናንተ የምትፈተኑበት ነው። ነገር ግን አሁንም ኮሜንት ላይ ሪቪው ኤክሰርሳይዝ ይሰራል ብላችሁ ካቀረባችሁ እኔ ፈቃደኛ ነኝ። ሪቪው ኤክሰርሳይዙን ይሄን ማለት ነው እሰራላችኋለሁ። ነገር ግን እናንተ እየፈተሻችሁ ከውስጥ ኖቱ ያላነበባችሁትን ስለሚያስታውሳችሁ ብትሰሩት ዲፕሊ መክራችኋለሁ ማለት ነው። በሌላ ቪዲዮ በነገው ዕለት እስክንገናኝ ሰናይ ጊዜን ተመኘው። ወንድማችሁ ነኝ። ባይ ባይ።